ትክክል ነህ። አታዳላ ጀማል። እኔ ቤት እንደፈለክ መናገር ትችላለህ። እሺ እንደፈለክ ወላሂ እኔ ቤት ችግር ግን እኛ ብቻ ነብዩን አትሳደብ። ነብዩን የሚሳደብ ሰው አላህን የሚሳደብ ሰው ነው ከኛ ጋር የሚጣለው እንጂ እኔን ቅድም እንዳልከው ስቱፒድ ብለህ ብትሰድበኝ ምናምን ችግር የለብኝም። አታስብ። ኢየሱስንም መጽሐፍ ቅዱስንም መስደብ ትችላለህ። አይ እኛማ እንዴ እሱንማ አንፈቅድልህም። እኛ አምላካችን ሲሰደብ ቆመን አናይም። ኖ ችግር የለውም። እኛ ላይ ችግር የለውም። ኢየሱስንም መስደብ መጽሐፍ ቅዱስንም መስደብ ትችላለህ። ወይ እኔንም መስደብ ትችላለህ። እኛ ግን አንፈቅድም። ይገባኛል። አይ ኖ ተሳድበንም አናውቅም። እኛ አንፈቅድም። በእኛ ግን ትልቅ ስድብ ማለት ኢየሱስን አምላክነቱን መካድ እንደሆነ ታውቃለህ። ትክክል ነህ። በእኛም ትልቁ ስድብ ማለት ኢየሱስ አምላክ ነው ማለት ነው። እሺ አይደለም። በእናንተ ወይ መሐመድን ወይ ቁርአንን ወይ አላህን መሳደብ ነው። ኢየሱስ አምላክ ነው ብሎ ማለት ራሱ ለቀድ ከፈረለ እሱ እናንተ ማታምኑት ነገር ስድብ አይሆንም። ነው ወላሂ ስድብ ነው። ኢየሱስ አምላክ ነው ማለት ለኛ ስድብ ወላሂ አይደለም። የእናንተን መጽሐፍ የእናንተን ሐሳብ አልነካንማ። እሺ በእናንተ ኢየሱስ አምላክ አይደለም ማለት ስድብ አይደለም። ስድብ ነው። ስድብ አይደለም። ትልቁ ስድብ በእውነት ስድብ አይደለም። ትልቁ ስድብ በእኛም እንደዛው ነው። እሺ ኦኬ፣ ቀጥል። አንተ ሐሳብ ላይ እሺ ይኸውልህ ምን ይላል መሰለህ? ወርድ ለሚል ይመጣል፣ ወርድስ ለሚል ስቴትመንት ለሚል ይመጣል። አየው ሜሴጅ ስፒች ለሚል ይመጣል፣ አካውንት ማተር አየው ለነዚህ ሁሉ ይመጣል። ሎጎስ የሚለው ቃል ማለት ነው። እሺ አየው ይታያል። ሎጎስ ኦሪጂናሉ እያየሁት ነው። አዎ ለነዚህ ሁሉ ይመጣል። ተግባባን? ሜሴጅ ስፒች ስቴትመንት አካውንት ወርድ እነዚህን ሁሉ አየህ አሁን ተግባባን ማለት ነው። ስለዚህ ዮሐንስ አንዳንድ ላይ ስንመጣ አሁን ዮሐንስ አንዳንድ ላይ ልንሄድ ነው። አዎ እዛ ላይ ልንሄድ ነው። አሁን እንዴት ተስማምተናል። አገባብ እንደሚወስን ነው እኮ ሊወስነው እኮ ነው። አሁን በመጀመሪያው አገባብ እኮ ይወስናል። ሊወስን እኮ ነው። አገባብ በመጀመሪያው እቅድ ነበረ። እቅድም ያ እቅድ እግዚአብሔር ዘንድ ነበረ። ሎጎስ ማለት እቅድ ማለት ነው። ቃል ማለት እቅድ ማለት ነው። ሎጎስን ቋንቋውን ስቴትመንቶቹን ስቴትመንቶቹ አይቻቸዋለሁ። አላየኸው? በቃ ካየኸው በቃ ታዲያ ቃል ማለት መልእክት ነው ሊሆን ይችላል። እኮ መልእክት ነው። መልእክት ሊሆን ይችላል። ስቴትመንት፣ አስተምሮ፣ ስፒች፣ ሜሴጅ ስፒች ነው ያለው። አልሰማኸውም? ሜሴጅ ምን ማለት ነው? አስተምሮ ማለት ነው። እሺ ኖ ይሄ ዮሐንስ ወንጌል አሁን ወደ ቃሉ እንሂድ እኮ ቃሉ ላይ መጣ። በመጀመሪያ ኦኬ እግዚአብሔር የገባው ቃል ነበር። ቆይ ዮሐንስ ወንጌልን መጽሐፍ ምዕራፍ 1 ስናነብ ቃል ከማጋ እንደነበረ ነው እየተናገረ ያለው ጸሐፊው። ልክ ሁሉም እግዚአብሔር ዘንድ አሉ ቃል። ለምሳሌ የእግዚአብሔር ቃል ከእግዚአብሔር ጋር ነው ሁሉ ጊዜ። ለምሳሌ ምን አይነት ቃል ብዬ ስለ ዮሐንስ ላይ ለምን ፎከስ አታረግ? ኖ ዮሐንስ ወንጌል ላይ ለምን ፎከስ አታረግም? እሺ ያ ቅድ እግዚአብሔር ዘንድ ነበር። የዮሐንስ ቆይ ይሄ የተሳሳተ መጽሐፍ ነው እንበል። የጸሐፊውን አጻጻፍና የጸሐፊው ያተኮረበትን ትኩረት ግን መመልከት መቻል አለብን። ስለዚህ ጸሐፊው ኦኬ ይሄ መጽሐፍ ዮሐንስ ወንጌል መጽሐፍ አንተ እንደምትለው ነው እውነት ነው ብለን እንቀበል። ግን የጸሐፊው ትኩረት ምንድን ነው? የጸሐፊው ትኩረት ኢየሱስ ፍጡር እንደሆነ ማሳየት ነው። ኖ ስለ ኢየሱስ አይደለም፣ ስለ ቃል ነው እያወራን ያለነው። ቃሉ ቀድሞ ከማጋ ነበረ ነው የሚለው። እግዚአብሔር ዘንድ ነበረ ቃሉ አይልም እቅዱ እንዴ አንተ ኦኬ ለአንተ አተረጓጎሙ ስንት ነው? ወርድም ሊሆን ይችላል እኮ አይደል? ከሰጠኸኝ ከትርጉሙ ውስጥ ሎጎስ የሚለው ቃል ሜሴጅም ሊሆን ይችላል። እኮ ሜሴጅ ማለት ሜሴጅ ስፒች ማለት ከአንተ የሚወጣ ንግግር። አገባቡ እንደሱ አይደለም። አገባቡ ንግግሩ ያ ቃል ብለን የሚተረጎመው ቃል አስቀድሞ የት እንደነበረ ነው እንጂ እኮ መልእክት ነው እያለ እኮ አይደለም። መልእክት ነው እያለ ነው እንዴ? ፕሮስ የሚለው እግዚአብሔር ማለት ፕሮስ የሚለው ቃል ፕሮስ ይላል። ፕሮስ የሚለው ቃል እኔ ግን በነገራችን ላይ እኔ አሁን ዮሐንስ ወንጌል መጽሐፍ በአማርኛ ነው እያነበብኩት ያለሁት። አንተ አሁን እኛ ችግሩ ለዛ ነው እኛ አንድ ስቴፕ ከእናንተ ሄደን እናስተምራችኋለን የምንላችሁ ምክንያቱ ይሄ ነው።
አስተምራለሁ የእናንተ ችግሩ ምን መሰለ? የተጻፈውን ቃል የጻፊውን ሐሳብ ላለመቀበል ርቀት ነው የምትሄደው። ላለመቀበል እኮ ነው። እኔ ግሪኩ ላይ ነው እያወራ ያለሁት። ለምንድን ነው የማልቀበለው? የግሪኩ ትርጉም ነው ይሄም። ግሪኩ ወደ እንግሊዘኛ ተተርጉሞ እንግሊዘኛው ወደ አማርኛ ተተርጉሞ ነው ይሄ እኮ። አሁን ያው ለግሪኩ ላይ ፕሮስ ማን ነው እንትን የሚለው ቃል ይሄ ሎጎስ የሚለው ለብዙ ነገር ሲተረጎም ቅድም እንዳነበብናቸው ነው። ትክክል ነህ እኮ ምንም እኮ ሮንግን አላልኩህ እኮ በቃ። ስለዚህ አስተምሮ ኦኬ። ቆይ አገባብ ደግሞ ይወስናል ተባብለናል እኮ አገባቡ እኮ ለዚህ ነው በትክክል የሚገባው። በመጀመሪያ ቃል ነበረ ነው የሚለው። በመጀመሪያ አስተምሮ ነበር። በመጀመሪያ ሎጎስ ነበር ነው የሚለው። እሺ ሎጎስ ማለት ቃል ማለት አይደለም። አስተምሮ በሚል ስለሚመጣ አገባብ አይደለም፣ አይመጣም። አገባብ ይወስነዋል። ለምን አይመጣም? አገባብ አስተምሮት ማለት ልንገርሽ፣ ወደ አስተምሮት እንሂድ። ቆይ ቃል እንዴት እንጃስተማር 13 24 ላይ እንሂድ። ትረካ እየተነገረ ነው አስተምሮ ሲሆን እኮ እንሂድ። የፈለከው ቦታ ወሰደኝ። ይሄው እዛው ላይ ዮሐንስን ከፈሪሳውያን 24 ላይ ማለት ነው አስተምሮ ሲሆን ንግግር ሲሆን ይሄ አስተምሮት ነው ይባላል እኮ። ገባኝ እኮ አሁን ንግግር አሁን ራሱ ንግግር ነው እያልኩ እኮ ነው። አስተምሮ ነው አይደለማ። ጽሁፉ እንደዛ አይነግረንም። ሁሉ ስማኛ፣ በመጀመሪያ ቃል ነበረ ነው አይደል? ቢያ እስቲ መረጃ አስተኝ ፐርሰን ለመሆኑ። እሺ በቃ ፐርሰን ለመሆኑ መረጃ አስተኝ። እሺ የትም አልሄድም ፐርሰን። እኔ እኮ ይሄ ቅድም እኮ ነግሬሃለሁ እኮ። ለምን ማስረጃ ልስጥህ። ቆይ አንተ ፐርሰን ለመሆኑ መረጃ አስተኝ። ኦኬ አንተ ደግሞ ማስረጃ ስጠኝ። ይሄ ዮሐንስ ወንጌል መጽሐፍ አስተምሮት ነው ተብሎ እንደተወሰደ ከታሪክ አሳየን። እሺ በመጀመሪያ ጣልቃ እንዳገባሽ። በመጀመሪያ አስተምሮ ነበር አለ። ደግሞ ምን ላይ ፖይንት ተረጋጋ። ሎጎስ ነው የሚለው እኮ አልኩህ። ኦኬ ልጻፍ። እሺ ሎጎስ ነው የሚለው። እሺ ሎጎስ፣ በመጀመሪያ ሎጎስ ነበረ፣ አስተምሮ ማለት ነው። ሎጎስም በእግዚአብሔር ዘንድ ነበረ። ይህ ሎጎስ የተባለው እግዚአብሔር ዘንድ ነበር፣ እቅዱ ማለት ነው። ሎጎስም እግዚአብሔር ነበረ አለ። ስለዚህ ሎጎስ እግዚአብሔር ነበር ማለት የእግዚአብሔር ቃል የመጣላቸው ሁሉ ሎጎስ ተብለዋል። ማን ነው? ቴዎስ ተብለዋል። ተግባባን? ሎጎስ ቴዎስ ነበረ ማለት ዮሐንስ 10:35 ላይ የእግዚአብሔር ቃል የመጣላቸው በአጠቃላይ ቴዎስ ተብለዋል። ስለዚህ ቴዎስ ማለት ደግሞ አምላክ ነው። የእግዚአብሔር ቃል የመጣላቸው አምላክ ከተባሉ ኢየሱስም አምላክ የተባለው ነብይ ስለሆነ ነው። ይሄ እቅድ ግን እግዚአብሔር እንዳቀደው አልቀረም። ለእስራኤል መድኃኒት ኢየሱስ እግዚአብሔርን አመጣ ባለው መሰረት ቁጥር 14 ላይ ወረደና ይሄ እቅድ ይሄ ሎጎስ ስጋ ሆነ አለ። ይሄ በስጋ ተገልጦ መጣ ሎጎሱ። ተግባባ? ስለዚህ በአጭሩ ማለት ነው ኢየሱስ ክርስቶስ እግዚአብሔር የፈጠረው ፍጡር መሆኑን የሚያሳይ መጀመሪያ በእቅድ የነበረ እግዚአብሔር የመጀመሪያ እቅዱ እንዳቀደው የተናገረለት ሰው መሆኑን የሚናገር ጥቅስ እንጂ ኢየሱስ አምላክ መሆኑን የሚያሳይ ሽታውም የለም። ሽታው አይደለም ሐሳቡ የለም እዛ ላይ ሐሳቡ ማለት ነው። ስለዚህ ይህን ይመስላል። ቴንኪው። በነገራችን ላይ ሎጎስ ስታወራና የሄድከው የቃሉ ያ ሎጎስ የሚባለው ሲተረጎም ወይም ደግሞ ይዛቸውን እሱ አይችልም ነው እያወራ ያለው። ፈለቀ እያወራ ነው አለ ጸጋው። እንደዚህ ነው ኢየሱስ ያስተምራል። አይ ሰላምታ ነው ያቀረብኩት እኮ እንደምን ሰላምታ አይቻልም ሲጀመር ለሙስሊሞች ማቅረብ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ሰላም አትበሏቸው በቤታችሁም አትቀበሏቸው ይላል። ለምን ሰላም ትለኛለህ? ሁለተኛ ላይ እንቀጥልና ያው ከዛ ተራን ጠብቀህ ትገባለህ። ይቅርታና ፈለቀ ያልመለሰልህን ቅድም ስለ ዮሐንስ ወንጌል ምዕራፍ 4 ከቁጥር 37ን ስታወራ ነበርና እሱ ነገር እኮ ከብዶታል። ፈለቀ ከብዶታል። እሱ ይቀጥል። ፈሌ ትፈቅድልኛለህ? ይቅርታ እኔ ይሄን ልጨርስና ትሰጣለህ። አንተ አትጠብቅም? ጽፈህ ያዘው። እሺ ትንሽ ጽፈህ ያዘው። እሺ ቶሎ። እሺ ኦኬ። ሚውት አድርግሽ። ብሮ አንድ ጊዜ ማስታወቂያ ለስራች ከመጀመራችሁ በፊት እስኪ አንድ ጊዜ ምናልባት በኢብሮ ዛሬ የለቀቀው ቪዲዮ አለና የቪዲዮ መልእክት ምን መሰላችሁ? የክርስቲያን ሴት በክርስትና ማለት ነው ምንም አይነት ትምህርት ማስተማር አችልም።
እውነትም ክርስቲያኖችም ገብታችሁ እዩት። ምናልባት ቪዲዮን አይታችሁ ከዛ ጥቅሱን ገብታችሁ እዩትና ምን ለማለት ተፈልጎ ነው ብላችሁ ጠይቁ። ከዛ በኋላ ማድረግ አለብን ነገር ሁሉ እናድርግ። በተለይ የኛ ልጆች ፍትህ ለክርስቲያን ሴቶች ብላችሁ ጻፉ በኮሜንት። ፍትህ ለክርስቲያን ሴቶች እንዴት ነው አንድ ስለ ሃይማኖቷ ቤተሰቦቿ ነው ወስታ ማስተማር ማስችለው? ሁላችንም እየገባን ማለት ነው ቪዲዮ ቫይራል እንዲወጣ። ከዛ በኋላ በተለይ ክርስቲያን ሴቶችን ደግሞ እንትን ያደርጉ ሜንሽን ያደርጋችሁ አድርሱላቸው ማለት ነው ኢንሻአላህ ሁላችሁም። በዛው ግን የእስልምና አስተምሮት ምን እንደሚል ስለ ሴቶች ብታወራ ቆንጆ ነው። ፈለቀኝ ምን መሰለህ አሁን ክርስቶስ ችግር ትጠይቃለህ አብሽር። እሺ ጨረስኩ። አንተ ገና ያልጨረስከው የቤት ስራ አለብህ። ቀጥል። ማኔ ኦኬ ጨረስከው። የኢየሱስ የቤት ስራ አለብህ። ኦኬ ቴንክ ዩ። እኔም ቪዲዮ ሰራለሁ እንደውም ስለ እሷች ነገር ቆይ በእንትን አሁን ይኸውልህ ሎጎስ ቃል ምንድን ነው የሚባለው? ቃል ትርጉም አለው፣ አመልካችም ነው። እነዚህን ነገሮች ነው የጠቀስከው አንተ ሎጎስ ጋር ሄደክ። ግን በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ደግሞ በግሪኩም ይሁን በእንግሊዝኛውም በአማርኛውን አገባቡ ልትመለከተው አልፈለክም። አገባቡ በመጀመሪያ አንተ አውርቼ ልጨርስ አላልከኝም? ጻፍና ያዝ፣ ታወራኛለህ። እኔ ጽፌ ነው ያዝኩት። ኦኬ ኢትስ ፋይን አትረብሸኛ። እኔም ላውራና ለአንተ ልስጥ አንተ እንደጠየቀኝ። እኔ ጋር አሁን ይሄንን አውራና ከዚህ በኋላ ግን እንደዚህ አይነት አወራር አለ። ምን የማወራው ፊት ለፊት ነው የምትጋፈጠው። ቀጥል፣ ሂድ አሁን ቀጥል፣ አውራ። ኢትስ ኦኬ አንተ እኮ ነው የከለከልከኝ ፊት ለፊቱን። አንተን አቁም ያልከኝ። ኦኬ ልቀጥል። ሎጎስን ብዙ ጊዜ ስታወራ የቃሉን ያተረጓገም ቃሉ የያዘውን ይዘት ታወራለህ እንጂ የዮሐንስ ወንጌል መጽሐፍ የያዘውን ኮንቴክስት ምንን እየገለጠ እንደሆነ ትረሳዋለህ። ምንድነው የምታረገው? አይ አስተምህሮት ነው ብለህ ሎጎስ የተተነተነበትን ትንተና ነው። ብዙ ቃላቶች ይተነተናሉ። አተረጓጎማቸው፣ አቀማመጣቸው፣ ቅርጻቸው ይነገራል በስነ ጽሁፉ ውስጥ። እሱ ችግር የለውም። ግን ያንን ሎጎስን ከተነተንክ በኋላ ደግሞ አገባቡ እንዴት ነው የሚለውን ነገር እይታ መያዝ አለብህ። አገባቡ ላይ በመጀመሪያ ቃል ነበረ ነው የሚለው። አሁን ጸሐፊው የተሳሳተም ይሁን ትክክልም ይሁን ጸሐፊው ስለ ቃል ነው ሊተነትንልን የፈለገው። ቃል ከእግዚአብሔር ጋር ነበረ። የትኛውንም የያዘው ይሁን ሜሴጅም ይሁን አስተምሮትም ይሁን ቃልም ይሁን ግን እዚህኛው ጋር በትኩረት እየያዛለው ቃል በመጀመሪያ የነበረው ቃል ከአብ ጋር አብሮ ነበረ ይልና ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ ዘንድ አደረ። በነገራችን ላይ ቅድምም ብላል ሽታ እንኳን የለውም ብላል። ሽታ አለው። በጣም የሚገርም ነገር ዮሐንስ ወንጌል 14 ምንድነው የሚለው? አንዱ ልጁ ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየን። አሁን ዮሐንስ 1:1 ላይ እንጨርሳ። ስለዚህ አሁን እዛው አንድ ላይ ነኝ ያለው። ሽታ የለህም ብሏል። በነገራችን የአምላክነቱ ሽታ የለውም ብላል። እሱን እያወራው ነው። ሽታውን እኮ ልነግርህ ነው። ሽታውን እየነገርኩህ ነው እንዴት እንደሚሸት። ፊት ለፊት ነው የምናወራው። ቀጥል፣ ሂድ አውራ። እሺ ፊት ለፊት ይኸው ሽታው ምን መሰለህ? ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ ዘንድ አደረ። አንድ ልጁ ከአባቱ ዘንድ እንዳለው ክብር የሆነውን ክብር እኛም አየን እኮ። አባቱ ዘንድ ያለው ክብር ነው እንጂ አባቱ ዘንድ አልነበረም። እሺ አባቱ ዘንድ ክብሩ ነበረ፣ አባቱ ዘንድ ግን እሱ አልነበረም። እሺ አሁን ጻፊው ግን ምንድነው እያለ? አንድ ልጁ ከአባቱ ዘንድ በዛ እንደነበረው አይነት ክብር እኛም አይተናል ነው የሚለው ነበር። እስቲ እኮ ያኔ ክብር ነበረ ግን በዛ ክብር አሁን እኔ አግኝቼዋለሁ። ዮሐንስ እየተናገረ ያለው በዛ ክብር እኔ አይቼዋለሁ እኮ ነው ያለው። አባቱ ዘንድ በነበረው ክብር አለ እንጂ አባቱ ዘንድ ነበረ አይልም። እኔ አሁን የፈለኩት አባቱ ዘንድ ነበረ የሚል ጥቅስ ነው የምፈልገው። ኢየሱስ አምላክ ነው የሚል ጥቅስ ነው። ኦኬ እሺ ልቀጥል። አንድ ልውረድ እዛው ላይ አንድ ልጁ ተረከው አለ። ትክክል ነው፣ ይተርከዋል። ታዲያ ላይ ተርከው ነው ከአባቱ የት አይቶት እኮ ለነገር ነብይ ስለሆነ ባንዴ ኦሪት ዘኍልቍ ምዕራፍ ኢሳይያስ የት አይቶት ነው ስለ እግዚአብሔር የተናገረው? ኢሳይያስ ትንቢት ነው። አዎ ሊትራሊ መተረክና ትንቢት ይለያያል አይደል?
በስነ ጽሁፍ ውስጥ እናውራ። ትረካ ያየኸውን የሰማውን የተመለከተውን ነገር ነው የምንጽፈው በስነ ጽሁፍ ውስጥ ትረካ። ትንቢት ግን የሰማውን ነገር ወደፊት ሊሆን ያለውን ነው እኮ ትረካ ማለት ታሪክ ነው አይደለ? ያ ያየኸውን ታሪክ ትናገራለህ። አዎ፣ ስለዚህ ቀድሞ ከሱ ጋር ነበር አይቶታል ማለት ነው። ያላየኸውን ታሪክ አትናገርም እንዴ? ታሪክ ተብሎ አይጻፍም። እሱ ምን መሰለ የሚባለው? ቆይ ልስታ ዮሐንስ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቴዎፍሎስ ሆይ በመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታወቅ ሁሉን ከመጀመሪያ ተከትዬ ልጽፍልህ መልካም ሆኖ ታየኝ አለ። አይቶ ነበር ወይስ አላየም? ይህን ነገር ሉቃስ ሲጽፈው ሉቃስ አይቷቸዋል፣ በሰዓቱ ሰምቷቸዋል። አይቷል ወይስ አላየም? ሉቃስ እንዳየ አይደለም እንደሰማ ነው እየተናገረ ያለው። በቃ ኢየሱስም እንደሰማ ነው። እሺ ከእግዚአብሔር ሰምቼ የነገርኳችሁን ሰው አለ። አለቀ። ኖ ሁለት ነገሮች እየረሳክ ነው እኮ። ሁለት ነገሮች እየረሳ ነው። አንደኛው በእርሱ ክብር እንደነበረው ክብር ነው ያየ ነው። ክብር ነው። ስለ ክብር ከሆነ ሁለተኛ ደግሞ ክብር አያሳስብም። ክብሩ የማን ነው? የክርስቶስ ክብር ከሱ አዶን ነው። ክብር እስከዛሬ ድረስ አይቼ አላቅም። አጠገብን ለሌለው እኔ አሁን ለአንተ አሁን እንደውም ስላየው ምናልባት እንደው ጓደኛ ላላየው ሰው ክብር የለኝም። እኔ በጣም ለማላውቀው ሰው ክብር የለኝም። ለኢየሱስ ክብር የለም ማለት ነው። አመሰግናለሁ። እሺ ወይ ወዴት ነው የምትወስደው? ወዴት ነው የምትወስደው? ወዴት ነው የምትወስደው? ኢየሱስን አይተዋል? ወዴት ነው የምትወስደው? ለምንድን ነው ማጣመም የምትፈልገው? ኢየሱስን አይቶት የአባቱን ክብር አይተዋል። ኢየሱስን አይተዋል? ክብር የለኝም ብላል። ላላየሁት አይተዋል? ኢየሱስ ለሰው ሉቃስን አይተዋል? አላየሁትም። ክብር የለም። እሺ ዮሐንስን አይተዋል? አላየሁትም። ክብር የለም። በቃ ስለዚህ ችግር ላየ እትኛውን ወደ እኔ መጣ ከረል ወደ ቃሉ ከመምጣት ይልቅ የምታሸንፈው መንገድ ጠፋ። በዚህ ነው አልኩ እኮ እኔ ለምሳሌ ነው የተናገርኩት። ላላየኸው ነገር ክብር የለም፣ አንተም የለህም። ኦኬ የኔን እህት ታከብራታለህ? የኔን እህት ታውቃታለህ? በምን ምክንያት? ክብር ራሱ እኮ ለሆነ ስጦታ እኮ ነው። ነገርከኛ አንተ እህት አለህ? አዎ ለእህትህ ክብር አለኝ። በቃ ኦኬ በቃ ይሄንን እንዝጋውና ወደ እንትኑ እንሂድ። ኢየሱስ ክርስቶስ አንተ እኮ ነህ ዝም ብለህ እሺ ይትቀጥልሽ አንተ ነህ ዝም ብለህ ያለው። አሁን እኮ ሎጎስንም ነገርኩህ እኮ የሎጎስን ያተረጓጎም ሎጎስ የሚለው ቃል አቀማመጥ አተረጓጎምን አውርተህ ዮሐንስ ወንጌል ላይ ትመጣለህ እኮ አምጣ። እሺ አሁን መረጃ ኢየሱስ አምላክ ነው የሚለው መረጃ እስካሁን አላገኘሁም። ይሄው ከዚህ በላይ ምን ልንገርህ? ያ ቃል የነበረው ከአብ ጋር ከዘላለም ዘመን በፊት ዮሐንስ ምን አለ? ለሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ ነበረ። ወደ እስራኤል እሱን ወደ ዓለም ነው የሚለው፣ ወደ እስራኤል አይደለም። ወደ ዓለም ማለት በዮሐንስ ወንጌል አጻጻፍ መሰረት እስራኤል ነው። መረጃ ራሳይ ስፋይን መረጃ አያስፈልገኝም። ለዓለም ሁሉ ያ ኢየሱስ ያ ቃል የሆነው ለዓለም ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ፣ ዓለምም በእርሱ ዓለምም አላወቀው። ከየት ነው ግን የሚመጣው? ከእናቱ። ኧረ ይሄ እኮ ገና እኮ ሳይወለድ በፊት እኮ ነው የተነገረ ያለው። ድምፅ ጠፍቶብኛል። ድምፅ ጠፋ። እሺ እቅድ ስለነበረ ያኔ በዛ እቅድ መሰረት እቅድ መሆኑን እስቲ ያሳየኝ። እስቲ በመጀመሪያ ሎጎስ ነበረ። እቅድ ነው ሎጎስን ተወና እቅድ ነበር የሚለውን አሳየኝ እስቲ። ከመጽሐፍም ከየትኛው ማስታወሻ? ዮሐንስ ወንጌል ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ያወጣልን እስቲ። 13 ሐዋርያት ሥራ 13 23 ሐዋርያት ሥራ ይገርማል ግን 13:23 ኦኬ ደርሻለሁ። እሺ ከዚህ ሰው ዘር እግዚአብሔር ከዳዊት ዘር ማለት ነው። ከዚህ ሰው ዘር እንደ ተስፋው ቃሉ ለእስራኤል መድኃኒትን እርሱም ክርስቶስን አመጣ። እንደምን ቃሉ? ከእርሱ ከተስፋው ቃል
አዎ እንደ ተስፋው ቃል አየህ፣ እግዚአብሔር ተስፋ ቃል ገብቶ ነበር። ለማን የገባው? ለአብርሃም ገብቶ ነበር። እሺ እሺ። አሁን ገላትያ ለአዳም ገባለት። ይሄ ቃል የማን ቃል ነው? ይሄ ቃል የማን ነው? ይሄ ተስፋ ቃል ለማን ነው? ለማን ነው? ለማን ነው? ለእስራኤል መድኃኒት ኢየሱስን እንደሚያመጣ እግዚአብሔር ተስፋ ገብቶ ነበር አልነበረም? ገብቷል። በቃ የተስፋ ቃል ነው የነበረው። አየኸው መጀመሪያ ኢየሱስ በተስፋ ነበር። ሂድ ቀጥል፣ የምሰጥህን ጥቅስ እስቲ ሂድ፣ ለመማማር ነው ራስ። እስቲ ጥቅስ ልስጥህ እስቲ ሂድ። ኦኬ ሂድ። እሺ ነገር እሺ ገላትያ ምዕራፍ 3 ምዕራፍ 6 ታጋው ወደዚህ ኮንቴክስት ቀረ አይደል? ኮንቴክስት ቀረ። ኮንቴክስቱንማ እኮ አሳየው። ኮንቴክስቱ ቀረ አይደል? ለምን እንደተጻፈ አልቀረም። በደንብ አድርጌ ነው ያሳየው። ምን ታሳየኛለህ? ይሄ ኮንቴክስቱ አሁን አንተ ነህ እዚህ እንሂድ ያልከው ኖ አንተ የምትለውና ይሄ ቃል እኮ የተለየ እኮ ነው እንዴ። ለምን አሁን እሺ ሂድ፣ የሰጠው ላይ ኢየሱስ በተስፋ ቃል ነበረ የምትለውን እኮ ነው አሳየ። ይሄማ ለዳዊትና ለአብርሃም ዘር የተሰጠ የተስፋ ቃል እኮ ነው። በቃ እኮ ተስፋው ማን ነው? እሱ ማን ነው? አሁን ገላትያ 3 ላይ ሂድ፣ ማን እንደሆነ ይነግራል። ሂድ፣ ማን እንደሆነ ይነግራል። ገላትያ 3:16 ላይ መቼም ክርስቶስን ማየት አችልም ማለት ነው። አንተ ክርስቶስ ራሱ ነው ተስፋው። ታየዋለህ እዛ ላይ ቁጭ ላይ ኦኬ 16